እንዴት ናችሁ? ይሄ መጽሐፍ መቼም ብዙ ነገር ይዞ እየወጣ ነውና እንደዚህ የማይመስል በጣም ትልቅ ሚስጥር በዘመናዊ ትምህርት አካባቢ ላይ እንደተከናወነ እየተረዳን ነው። ማለት ሚስጥር ነው ለማለት ያህል ብቻ ሳይሆን ብዙ ትውልድ በተለያየ መልኩ እንዲነካ ተደርጓል። በገጽ 364 አካባቢ ዶክተር አክሊሉ ሀብቴ የሚያስቀምጡልን ሌላ ቁም ነገር ደግሞ አለ። መጽሐፉን አግኝታችሁ እስክታነቡ ድረስ መጽሐፉን እናንተ በራሳችሁ ወጥ በሆነ መልኩ ነው የምታነቡት። እኔ የእሳቸው ሀሳብ ላይ የራሴን አስተያየት እየጨመርኩ ነው የማየው። ለምን እየገረመኝ ስለሆነ ነው። እንደዚህ እንደነበረ ስላልገባኝ ያልገባኝን ነገር ሀሳብ እሰጣለሁ። እናንተ ሀሳብ አስተያየቶቻችሁን ደግሞ እኔም ላይ መስጠት ትችላላችሁ። መጽሐፉን ሙሉን እንድታነቡት ነው ልገፋፋችሁ ማስበው። ለምን ብዙ ቁም ነገር የያዙ ናቸው። ዘመናዊ የዩኒቨርሲቲ ታሪክ፣ የዘመናዊ ሳይንስ ከ1900 በኋላ ዳግማዊ ምኒልክ የመጀመሪያውን ትምህርት ከከፈቱ በኋላ የሚሽነሪዎች እጅ በእጅጉ ስር ሰዶ እንደነበረ እንረዳለን። ዛሬም እንግሊዝኛ 20 ዓመት 30 ዓመት ተምረን የማይገባን የኢትዮጵያ ታሪክ የዓለምን ታሪክ ይዘን ታሪክ የማይገባን ስነ ጽሁፍ ተምረን ስነ ጽሁፍ ላይ ረቂቃን ማን ሆነው እነ ስብሐት ገብረ እግዚአብሔር፣ አለማየሁ ገላጋይ፣ አለማየሁ ዋሴ፣ አዲስ አለማየሁ ያልን ትንሽ ሰዎች ብቻ የምንጠራው ማለት ጥቂት ቁጥር ያላቸው ሰዎች ብቻ የምንጠራው ለምንድን ነው? ኢትዮጵያ ፊደል ሁሉ ሰው እየቆጠረ ለምንድን ነው የማይጽፈው? ለምንድን ነው የማያነበው? ለምንድን ነው የተሻለ ስራ የማይሰራው? በቲክቶክ ውጤታማ የሚሆነው እኮ በጣም ስነ ስርዓት ያለውና ጥበብ ያለው ሰው ብቻ አይደለም። ልቅ የሆኑ ሰዎች ነው ቲክቶክ ላይ ዩቲዩብ ላይ የተለያየ ቦታዎች ላይ ተጽዕኖ ፈጣሪ የሆኑት። እንዴ ልቅነት ተጽዕኖ መፍጠር ከጀመረ እኮ ገዢያችን እግዚአብሔር አይደለም ማለት ነው። ወይም ደግሞ ሰው ልቅ ነበር እንደማለት ነው። ሲፈጠር አይደለም። እኛ ለሰው የማይመጥነን ኑሮ አለ። ለሰው የሚመጥነው ነገር ነው መደረግ ያለበት። ወደሚመጥነንና ወደ ደረጃችን ወደ ልካችን እስክናድርገ ድረስ እንደዚህ አይነት ቁም ነገሮችን መስማት ጥሩ ነው። ያው ነገርን ከስሩ ውሃን ከጥሩ እንዲሉ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከተቋቋሙ በኋላ በ1956 የተማሪዎች አገልግሎት ብሎ ከመመረቃቸው በፊት ሀገራቸውን ይወቋት፣ የሚያገለግሉትን ማህበረሰብ ይወቁ፣ ሀገሩን፣ መልክዓ ምድሩን፣ ገጽታውን፣ ሰሜኑን፣ ደቡቡን፣ ምዕራቡን፣ ምስራቁን ይወቁት፣ ሀገሩን አውቀው ከዛ በኋላ 1 ዓመት ተምረው ይመረቁ የሚል የሚገርም ውሳኔ ያኔ አቶ ኃይለማርያም መስፍን ወልደ ማርያም በሚሏቸው የዚህ መጽሐፍ ደራሲ እኛ ደግሞ ፕሮፌሰር መስፍን ወልደ ማርያም ብለን ያወቅናቸው እኚህ ደግሞ አሁን 96 ዓመት ኖሯቸው ዋሽንግተን ዲሲ የሚኖሩት የ96ቱ የእድሜ ባለጸጋ ዶክተር አክሊሉ ሀብቴ የሚያስቀምጡልን የታዘቡት ነገር አለ። ያኔ በተማሪዎች አገልግሎት ያስቀምጡልን ነገር ገርሞኛል። ምክንያቱም ለ1 ዓመት ሲወጡ ወደ ስራ የወጡባቸው ቦታዎች ከ3000 በላይ ተማሪ ነው። እስከ 1965 ቀዳማዊ ኃይለ ሥላሴ ከስልጣን ከመውረዳቸው በፊት በነበረው ጊዜ የተማሪ አገልግሎት እየወጡ በየ1 ዓመቱ የሰጡት 3000 በላይ ደግሞ እንዲሁ ሰራተኞች በማስተማርና በማስተባበር በቢሮ ስራ ሰርተዋል። ጠቅላላ ወደ 7000 ሰው ወጥቶ በወቅቱ የነበረው ከ20 ሚሊዮን አካባቢ የሆነው የኢትዮጵያን ማህበረሰብ በሰሜንና በደቡብ በምዕራብና በምስራቅ እንዲያገለግል ኤክስፔክት ተደርጓል። ማለት ታቅዶ ተወጥቶበታል። በዛ ሰዓት ላይ የወጡባቸው ሁኔታዎች ባለፈው እንደነገርኳችሁ የገረመኝ ነገር አብዛኞቹ ካቶሊክና ፕሮቴስታንት ጋር ነው የሄዱት እና ዩኤስኤድ ነው ከውጭ ድርጅቶች፣ ሌላም ድርጅቶች 2 የኖርዌይ አይድ ድርጅት አለ። ከዛ ውጭ መካነ ኢየሱስ፣ ናዝሪት ሜኖናይት፣ የካቶሊክ ሴንት ሜሪ ቸርች እንደዚህ የመሳሰሉ ቸርቾች ላይ ነው የተሄደው። ለምን እንዴ የኦርቶዶክስ ቤተክርስቲያን ለምንድን ነው ያልተሄደው? ቤተ ክህነት አልነበረም? ያን ነበረ እኮ ከአቡነ ባስልዮስ በኋላ እኮ ይመስላል ይሄ የምናወራው ነገር። ስለዚህ ከአቡነ ባስልዮስ በፊት እና አቡነ ጴጥሮስ ፒያሳ ላይ አልሞቱም? አልተገደሉም? አልነበሩም ጳጳሳት? አድዋ ላይ ያን ሁሉ ዋጋ የከፈለች የኢትዮጵያ ቤተክርስቲያን አይደለች? በዘመናዊ ትምህርት እነ ዮፍታሔ ንጉሴ የምንላቸው ማን ጠራዋለ? በዘመናዊ ትምህርት አለቃ ለማ መንግስቱ ለማ አባት እንደዚህ በጣም በኢትዮጵያ ሊቃል ያልነበር ዛሬ ያሉትና አባ ገብረ ኪዳን እነ ኔታሸቱ ጳጳሳቱ እና አቡነ ማርቆስን የመሳሰሉት እንዴ ከየት የተገኙ ናቸው? እና አቡነ ናትናኤል ምናምን እንላቸው
ከትላላቅ ሊቃውንት አይደል? እነዛ ሊቃውንት ከየት መጡ ታዲያ? ያቺ ቤተ ክህነት ለምንድን ያልተጠናቸው? የኢትዮጵያ ቤተክርስቲያን ለምንድን ያልተጠናው? የአብነት ትምህርት ቤቷ ለምንድን ያልተጠናው? የዜማ ትምህርት ቤቷ ለምንድን ያልተጠናው? የቅኔ ትምህርት ቤቶቿ ለምንድን ያልተጠናው? የአቡሻህር ትምህርት ቤቶቿ፣ የመጽሐፍ ትምህርት ቤቶቿ ለምንድን ያልተጠናው? ማይረባ ስለሆነ? ኧረ ማይረባ ቢሆን የገንዘብ ክፍያውን ከእድሜ ጊዜ ሰጥቼ ዋጋ ሰጥቼ እማራለሁ። ለምንድን ነው መማረው? በዚህ ሰዓት ላይ የሚረባ ስለሆነ ነው። 20-30 ዓመት በኋላ እንደተሸወድኩ ስለገባኝ ነው። ስለዚህ የኢትዮጵያ ሕዝብ ተሸውዷል። ለምን? የውጭውን ሲያመጣ የውስጡን ጥሏል። እንዳልንጥል ነው አሁን ይሄን የሚያስፈልገን። ለምን? ሲጀመር ሚሽነሪዎች ስራ የሰሩት ወደ ፕሮቴስታንት ቸርች፣ ወደ ካቶሊክ ቸርች፣ ወደ ሚሽን ቸርች ነው። የዩኒቨርሲቲ ተማሪ ራሱ እንዲሄድ የተደረገው የተማሪ አገልግሎት ላይ። ይሄ ሌላ ነገር እንዳስበ አድርጎኛል። እናንተም እንድታስቡ ያስፈልጋል። ዛሬ የሚሄድ ያለብን ወደ ትክክለኛው ሶርስ ነው። ለማንኛውም በአገልግሎት ላይ ያሉ ተማሪዎችን ስለመቆጣጠር ሲወጡ እንደዛም ሆኖ በየሄዱበት እስቲ ለመቆጣጠር ጥረት አድርገዋል። እንየው ዛሬ እንዴት እንደምንቆጣጠር እግረ መንገድ ልጆቻችንን፣ ማህበሮቻችንን፣ አባሎቻችን እንዴት እንደምንቆጣጠር ሐሳብ ይፈነጥቅልናል። ስራችንንም ቤተሰባችንን ለመቆጣጠር ያመቸናል ብዬ አስባለሁ። በአገልግሎት ላይ የተሰማሩት ተማሪዎች የተመደቡበትን ዓላማ ማከናወናቸውና ምን ያህልስ እንዳከናወኑ ለማወቅ በስራቸው ላይ እንዳሉ መጎብኘት ማስፈለጉ የታመነ ነው። ፕሮግራሙ ለምረቃ የሚያበቃ ትምህርት በመሆኑ ዩኒቨርሲቲው ቁጥጥር እንዲያደርግ ማስፈለጉ እንዲሁ ክርክር የሚያስነሳ ጥያቄ ሆኖ አይገኝም። የቁጥጥር ዘዴ ከስራው ጸባይ ጋር የተገናኘና የተያያዘ በመሆኑ እንደ አንድ ኮርስ የሚሸፈነውን መረጃ መሸፈን አለመሸፈኑን ፈተና ሰጥቶም በማረም ዘዴ የሚፈጸም አይደለም። ዋናው ቁም ነገር ተማሪዎቹ በአገልግሎታቸው ሂደት ምን ያህል በፕሮግራሙን ዓላማውን ሊያሟላ እንዲችሉ መገመት መቻል ነው። የስራው ጠባይ ደግሞ የሚሰማሩበት ስራና ቦታ ከተወሰነ በኋላ የቅርብ በላይ የተቆጣጣሪዎቻቸው የሚያገለግሉ ቦታዎች የተመደቡት ኃላፊዎች ናቸው። በእነዚህ ኃላፊዎች ላይ ደግሞ ዩኒቨርሲቲ የበላይና የበታች የቁጥጥር ኃይል ሳይሆን የትብብር ግንኙነትና አሰራር ነው ሊኖረው የሚችለው። በዚህ ላይ ደግሞ ከቅጥር ግቢያቸው ውጭ በመሆናቸው በግቢያቸው ውስጥ እንዳሉበት ጊዜ ደህንነታቸውና ጤናቸው ይጠበቃል ማለት ወጣቶች በመሆናቸው የግንኙነታቸው ሂደት በትዕግስት በትህትናና በሰላም ይከናወናል ብሎ በመዝናናት የሚታለፍበት ጊዜ ሊሆን አይችልም። ሁኔታው እንደሚያጋጥም በተጠንቀቅ ተዘጋጅቶ መገኘት እንደሚያስፈልግ የታመነ ነው። አልፎ አልፎ የሚፈነጠቁትን ችግሮች እንዳመጣጣቸው ለመፍታት በመሞከር በአብዛኛው የተማሪዎች የቁጥጥር ፕሮግራም በአራት መንገድና ዘዴ እንደሚደረግ ሆኖ ተቀርጿል። በሁሉም ዓላማው ተማሪው የሚጠበቅበትን ግዴታ በሚገባ ማሟላቱን ለመገምገምና ለመርዳት በመሆኑ የተያያዙና የተቀራረቡ ሆነው እንዲሄዱ ይጠበቃል። የአፓረንትሺፕ ፕሮግራም የምንለው ማለት ሆኖ ዛሬ ያኔ የነበረው በመጀመሪያ ደረጃ የሚደረገው ቁጥጥር በቀጣሪው መስሪያ ቤት ኃላፊዎች ነው። ለአስተማሪዎቹ የትምህርት ቤት ዳይሬክተር ወይም ረዳቱ ሲሆን ከማስተማር ውጭ ለተሰማሩት እንዲሁ የተቀጠሩበት መስሪያ ቤት ኃላፊ ይሆናል። ሁለተኛ የየተማሪዎቹ ኮሌጅ መምህራን በአመት 2 እንዲመለከቷቸው ታቅዷል። ከስራቸው ጋር የተያዙትን ትምህርት ነክ ጥያቄዎች ሁሉ በዚህ በሁለተኛ ቁጥጥር ሂደት ለመሸፈን ይሞከራል። ቀደም ሲል የመምህራኑ ጉብኝት በቡድን በመሆን እንዲጎበኟቸው ቢታቀድም የትራንስፖርትና የመምህራኑ ፈቃደኝነት አንዳንዴ ባለመገኘቱ እንደታቀደው አለመፈጸሙን የሚያመለክቱ ቅሬታዎች በተማሪዎቹ በአገልግሎቱ ማስተዳደሩም ተጠቁሟል። ሶስተኛው ደግሞ ጉብኝት የሚካሄደው በዩኒቨርሲቲ አገልግሎት አስተዳደር ሰራተኞች ነው። የዚህ ጉብኝት ትኩረት ተማሪዎቹ ከአስተዳደር ጋር ለሚገጥማቸውና ጤንነታቸውን በሚመለከት ለሚነሳ ችግር የፕሮግራሙ ምንነትና ዓላማ ለቀጣሪዎቹና ለማህበረሰቡ በማስረዳት የመግባባት መንፈስ እንዲዳብር በጠቅላላው የተማሪዎቹ መንፈስና ስሜት ሁሉ በመደገፍ የሚያስፈልገውን እርዳታ ለማሟላት የሚረዳ ነው። ከዚህ በቀር ማናቸውም አይነት ችግር ሲመጣ በተቀዳሚ ደራሾቹ የአስተዳደሩ ሰራተኞችና በኋላም ልዩ አማካሪ ወይም ካውንስለር ተቀጥሮ ተጨማሪ አገልግሎት እንዲሰጥ ተደርጓል። አራተኛው መረጃ እንዲያገኝ ታቅዶ የተነበረው ነው። የተማሪዎቹ ስለ ስራቸው በግማሽ ዓመትና በአመቱ መጨረሻ 2 ዘገባ እንዲያቀርቡ መጠበቁ ነበር። ከዚህ በተጨማሪ ስለ ፕሮግራሙ አፈጻጸም በዩኒቨርሲቲ መምህራን በምርምር መልክ ልዩ ጥናትም እንዲካሄድ ተጠብቋል። እንደዚህ ባለው ሁኔታ ተማሪዎቹን መርዳት ቢሞከርም እንግዲህ በአራት መልኩ ተማሪዎቹን ለመከታተል ጥረት ተደርጓል። እነዚህ ከ3000 በላይ የሆኑ ተማሪዎች በተለያየ ከ5 ዓመት በላይ በሆኑት በየሄዱበት ማለት ከፍተኛ ወደ 500 ተማሪ ነው በአንዴ የሄደው። ዝቅተኛው የፖለቲካ ጉዳይ በተነሳ ጊዜ ቁጥራቸው ቀንሷል። መጀመሪያ ግን ከ120 አካባቢ ነው የጀመረው። ይሄ በየአመቱ ለስራ ይወጣ ከመመረቁ በፊት ወደ ተግባር ይወጣ የነበረውን ተማሪ ትምህርት ቤት ከሆነ በዳይሬክተሮቹና በአስተዳደሩ፣ መስሪያ ቤት ከሆነ በመስሪያ ቤቱ ስራ አስኪያጆች፣ በዛ ላይ ደግሞ ዩኒቨርሲቲው ወደፊት የሚመረቁበት ዩኒቨርሲቲ ውጤት የሚሰጣቸው ስለሆነ በአመት 2 ጊዜ ሪፖርት እንዲያደርጉለት ተማሪዎቹ ስለሚፈልግ እንዴት እንዳሉ ይከታተላል ማለት ነው። ከዚያ ውጪ የዩኒቨርሲቲው አስተዳደር ደግሞ ቀጥታ ግንኙነት ከሱ ጋር ስለሆነ ወደፊት ጤናቸው፣ ስራቸው መሟላት ያለባቸው ከትምህርት ቤቱ ጋር ያላቸው ግንኙነት በዚህ ይከታተሏቸው ነበር ማለት ነው።
እንደዚህ ባሉ ሁኔታዎች ተማሪዎችን በመርዳት ቢሞከርም የተሟላ ሆኖ ባለመደራጀቱ አንዳንድ ችግር ግን ነበረበት። በቂ በጀት ባለመኖርና በቂ ሰራተኞችና የትራንስፖርት መኪና ችግር ለጉብኝት የሚፈለጉ መምህራንም ከሌላው ስራቸው ጋር በመደረብ ስለሆነ የሚሰሩት በቂ ጊዜ አለመስጠታቸው ዋና ዋናዎቹ ችግሮች ናቸው። እንደዚህም ሆኖ ከመምህራኑና ከአስተዳደሩም በሌላም ቦታ በሚገኙ ዘገባዎች መሰረት የፕሮግራሙ ሂደት አመራርና ቁጥጥር እንዲሻሻልና እንዲጠናከር ለማድረግ ተሞክሯል። ፕሮግራሙ ምንም ችግር ቢያጋጥመውም አገልግሎቱ እየሰፋና ዝናው በአፍሪካና በሌሎች አህጉራት እየታወቀ እየተጎበኘ እየተጻፈ በሚሄዱ ስለ ፕሮግራሙ በዓለም አቀፍ ደረጃ መግለጫ በጽሁፍም በቃልም እንዲሰጥ በሚቀርበው ጥያቄ መሰረት በዛምቢያ፣ በስዊስ፣ በኒውዮርክ እና በሌሎችም ቦታዎች ሰፊ መግለጫ እንድንሰጥ እየተጠየቅኩ መስጠቴን አስታውሳሉ ይላሉ ዶክተር አክሊሉ ሀብቴ። ስለዚህ በዛምቢያ፣ በስዊዝ፣ በኒውዮርክ እና በሌሎች ቦታዎች ላይ ተማሪዎች ከመመረቃቸው በፊት አንድ ዓመት ኢትዮጵያ ውስጥ በተግባር መልክዓ ምድሩን፣ ማህበረሰቡን፣ ሃይማኖቱን፣ ባህሉን፣ ትውፊቱን፣ ታሪኩን እንዲያውቅ ጥረት አድርገናል። ይሄ ጥረታችንም ተደነቀ። በአፍሪካም በአውሮፓም በአሜሪካም ትኩረት ሳበ። ስለዚህ በዚህ ጉዳይ ላይ መግለጫ እንድሰጥ ተጠይቄ ስሰጥ ነበር ይላሉ የዚህ መጽሐፍ ደራሲ። አፓረንትሺፕ ይህን ያህል ትኩረት ይስብ ነበር ማለት ነው ከኢትዮጵያ። ዛሬ ግን አፓረንትሺፕ ሀሳቡን ፍላጎቱ ምና ያመጣ ነው ከውጭ ነው ይመስለው አይመስልም? እኔ እንደዛ ነው መሰለኝ። በፊት ግን እዚሁ ነበረን። የዩኒቨርሲቲ አገልግሎት ችግሮች እንዲህ ያለ ፈርቀዳጅ ምግባርና ሀልዮት ነው ቲዮሪ ያጣመረና ያስማማ የትምህርት ፕሮግራም ሲቋቋም ብዙ አይነት ችግሮች ሊገጥሙት መቻሉን መገንዘብ አስቸጋሪ ሆኖ አይገኝም። በዚህ ምክንያት ስለ ፕሮግራሙ አጀማመርና መስፋፋት ሂደት ቀደም ባሉት ልዩ ልዩ ክፍሎች አልፎ አልፎ የተያይዙ የተፈነጠቁት ችግሮችና በተለይም ስለ ፕሮግራሙ የተነሱትን ቅሬታዎች በዝርዝርም ባይሆን አቅርበናቸዋል። መሻሻል በአንድ የሚመጣ ሳይሆን በትውልዱ ትስስርና ቅጥጥሎች በመማማር የሚመጣ በመሆኑ በእያንዳንዱ ትውልድ እርከን ዘመን ችግሮች መፈንጠቃቸውን ተቀብሎ የሚሻሻሉበትን መንገድ በመፈለግና ማግኘት አስተዋጽኦ አድርጎ ለማለፍ መሞከር አይቻልም ወይ? አይገባም ወይ? እንደዚህ ያሉ ክፍተቶችን ከፍተኛ ጥያቄዎች ያነሳሳሁት በዚህ ጽሁፍ ላወያያችሁ አስቤ ሳይሆን መጠነኛ ሂደት የተጀመረውን የዩኒቨርሲቲ አገልግሎት ፕሮግራም ችግሮች ሳቀርብ በስተጀርባም እንደዚህ ያሉ ጥያቄዎች መኖራቸውን ለመጠቆም ነው። አዎ ያን ጊዜ አስተዋጽኦ አድርጎ ለማለፍ መሞከር አይቻልም ወይ? ምክንያቱም ስራ እየሰሩ እንዲስ ማድረግ አይቻልም ወይ ብለን እንድናስብ ማለት ነው። በዚህ ክፍል ላነሳቸው የፈለግኩት ችግሮች በዩኒቨርሲቲ ውስጥና ከዩኒቨርሲቲ ውጭ በዚያን ጊዜ የተፈነጠቁትን በማቅረብ በምናልባትም ወደፊት ለሌሎች መርማሪዎች ሰፊውን ጥናት ጊዜ ሰጥተው ቢከታተሉት ይጠቅማል ብዬ በማሰብ ነው። 4 አይነት ችግሮች ተፈንጥቀዋል። በዩኒቨርሲቲ ውስጥ የተፈነጠቁትን እንደዚህ ይመስላሉ። ስለ ዩኒቨርሲቲ አገልግሎት ፕሮግራም በመጠኑም ቢሆን ካጀማመሩ ጀምሮ በመካፈሌ ብዙ የተገነዘብኩትና የተረዳሁት ነገር አለ። ከብዙዎች ጋር ተወያይቻለሁ፣ ተከራክሬያለሁ። በእኔ ግምት አንዳንድ መምህራን አገልግሎት የሚሰጠው ትምህርት የኢትዮጵያን ችግር ለመቅረፍ አስተዋጽኦ እንዲኖረው ቢያንስ ወጣቶቹ ችግሩን ተገንዝበው ይመረቁ የሚለውን አስተሳሰብና ዘይቤ አለመቀበላቸው ነው። የዚህ አይነት አስተሳሰብ ደግሞ በእኔ አመለካከት ያኔም ደካማ ሆኖ ነው ያገኘሁት። ዛሬም ብጠየቅ ደካማ መሆኑን ከመድገም አልመለስም። ልዩነቱ ስለ ትምህርት ባለን ርዕዮተ ዓለም ላይ መሆኑን ይጠቁማል። በሚያዝያ 17 1956 ዓ.ም በተደረገ የመምህራን ጉባኤ ይህ ፕሮግራም ሲጸድቅ 10 መምህራን መቃወማቸውን ገልጬ ነበር። እንደ አጋጣሚ ሆኖ ተቃውሞ በሁሉም ባይሆን በአንዳንዶቹ እዚያ ላይ አላቆመም። በየፋካልቲዎቹ የተቃውሞ መንፈስ እንዲናኝ ያደርጉ ነበር። ለሱፐርቪዥን ሄዱ ሲባሉ ምክንያት በመፍጠር ለ2 ሳምንት ለመሄድ የሚከላከሉ ነበሩ። በአንዳንዶቹ ቢሄዱም በግላቸው ምርምር ላይ ትኩረት በማድረግ ከተማሪዎቹ ጋር የተቻላቸውን ያህል ለመርዳት በቂ ጊዜ እንዳልሰጡ ይሰማ ነበር። ጥቂቶች መምህራን ለሱፐርቪዥን ሲሄዱ የቅዋሜ መንፈስ ከሚያራግቡ ጥቂት ተማሪዎች ጋር ብዙ ጊዜያቸውን ያሳልፉም እንደነበር ተዘግቧል። ስለዚህ ቁጥራቸው አነስተኛም ቢሆን የቅዋሜ አየር በዩኒቨርሲቲ ማህበረሰብ መካከል ይናኙ የነበሩ መምህራን በተለይም ኢትዮጵያ እንደነበሩ አውቃለሁ። ታዲያ ጉዳዩን በጥሞና ሲመለከቱት ለምን እንዲህ ያለው የቅዋሜ መንገድ ተከተሉ ቢባል ምናልባት በንጹህ አመለካከት ፕሮግራሙ ስህተት ነው በማለት ሊሆን ይችላል። ግን በዚያን ጊዜ በእድሜ ወጣት የነበርነው ኢትዮጵያ መምህራን በተማርንባቸው ዩኒቨርሲቲዎች በተጠቀምንባቸው የመማሪያ መጽሐፍትና ያስተማሩን መምህራን ሲታዩ ከውጭ ሀገር ከመጡ መምህራን አስተሳሰብ ብዛም አንለይም ነበር ለማለት ይቻላል። የመጀመሪያው ትውልድ የዩኒቨርሲቲ መምህራን በመሆናችንና ብዙዎቻችንም ከተማ አደጎች በመሆናችን የገጠሩ ኑሮና ብሶት አለማወቃችን ተጨማምሮ በየስብሰባው መፍትሄ ሳይሆን ቀድመው የተነሱ ቅዋሜዎች ይደጋገሙ ነበር። ይህም ሆኖ አብዛኛው የኮሌጅ መምህራንና አስተዳዳሪዎች ፕሮግራሙን በመደገፍ ያበረከቱት አስተዋጽኦ በቀላሉ የሚገመት አልነበረም ይላሉ። በጣም ትልቅ ነጥብ ነው። ዛሬም አልተቀረፈም። ዛሬም እኔ አሁን ለምሳሌ በዩኒቨርሲቲ ምንድን ያጠናሁት ላብራቶሪ ሳይንስ ለምሳሌ ሳጠና ወጥቼ በተግባር ወዲሶ የካቶሊክ ሉቃስ ሆስፒታል ውስጥ ሰርቻለሁ። ቅዱስ ጳውሎስ ሆስፒታልም ለተወሰነ ጊዜ ሰርቻለሁ።
የላብራቶሪ ዲፓርትመንት ክፍለ ክትም ቤተ ሙከራ ክፍለ ክትም ውስጥ ማለት ነው። ጥቁር አንበሳም ሰርቻለሁ የፓቶሎጂ እና የተወሰኑ ክፍሎች ላይ በተወሰኑ ጊዜ ሰርቻለሁ። በተግባር ለመገምገምና ራስ ብቁ ለማድረግ የሚያበቃ አይደለም። አሁን ሐኪሞቹ ያስነሱት ጥያቄ ያኔ ጥያቄ ነበረ። አሁን ሐኪሞቹ ያነሱት ምክንያቱም ጥራት የለውም። ያ ቁጥጥር ማለት ችግር አለ። የስራ የምትሰራው ስራ ሰው ብትገልም ባትገልም የምትጠየቅበት አይደለም። ደግሞ ደሞዝህም በቂ አይደለም። ማን ምን እየሰራ እንደሆነ በጣም ስራው ከመብዛቱ የተነሳ ታማሚዎቹ ከመብዛታቸው የተነሳ ለቁጥጥር አይመችም። ሐኪም ቤቶች በቅዱስ ጳውሎስም በጥቁር አንበሳም በሉቃስ ሆስፒታልም በካቶሊኮቹ ወሊሶ በሚገኘው ያየሁት ማዘር ትሬዛም ቢሆን ያየሁት በሌሎችም ቦታዎች ላይ ያየሁት ምንድነው የታማሚው የሆስፒታሉ አቅምና የአካሚው መመጣጠን የለበትም። በዛው ልክ ደግሞ ራስን የሚያስደስት የሚያረካ ቢያንስ ለኑሮ የሚመች ገቢ አያገኝም። ስለዚህ እንዴት አድርጌ ነው እኔ በተማርኩት ትምህርት 10 ዓመት እኮ አለፈኝ በተማርኩት ትምህርት ሳልሰራ ዲግሪንም አልወሰድኩም ከዩኒቨርሲቲ። ለምንድን ያልወሰድኩ ስላልተጠቀምኩበት ነው። ቢጠቅመኝ ወስደው ነበረ። ምክንያቱም 4000 5000 ብር ለማግኘት እኔ ለምንድን ነው ዲግሪ የምወስደው? ሰፈሬ ቁጭ ብዬ ትንንሽ ስራዎች በመስራት አገኝ ነበራ። ያንን ስራ በመስራት ቀጠልኩ። ያው ኮሪደር እስካፈረሰኝ ድረስ ለማለት ብዬ ነው። አመታው ነኝ እሱ እንኳን። ለማንኛውም ይሄ ሐሳብ ያን ጊዜ ይቃወሙ የነበሩት የትምህርት ቤት አስተዳደሮች አሁን ለምሳሌ ቅዱስ ጳውሎስ ሲሰራ የላከኝ ትምህርት ቤት ቅዱስ ጥቁር አንበሳ ሆስፒታል ያኔ ልዑል መኮንን መሰለኝ የሚባለው ሉቃስ ሆስፒታል ሲሄድ ምንድነው የተጠበቀብኝ? የትምህርት ቤቱ የሄድንባቸው ትምህርት ቤቶች ያስተማሩን ዩኒቨርሲቲ ሲጀምር ቀጥሎ የሄድንባቸው መስሪያ ቤቶችና ሐኪም ቤቶች በተግባር ሊያንስ ይሁን የቅርብ ጊዜ ልምዴ ነው የምናገረው ከ10 ዓመት አካባቢ ልምዴ ምንድነው የጠበቁብን ውጤት እንዴት ነበር የሚሰጠን? በተግባር እኛን ለማሰልጠን ብቃት ያለን የቤተ ሙከራ ባለሙያዎች ሆነን እንድንወጣ ያደርጉ የነበረው እንዴት ነው? ኋላ ደግሞ የዛሬ ስንት ዓመት ነው 5 ዓመት አካባቢ አንድ ትምህርት ቤት ውስጥ በቤተ ሙከራ ተቀጥሬ ነበር። በጣም አሳዛኝ ነው የሚከፈለኝ። ኋላ ደግሞ የዛሬ ዓመትም አንድ ትምህርት ቤት ውስጥ እንዲሁ ተቀጥሬ ምን አሳፋሪ ነው። ምክንያቱም ትውልድ እንደሚፈጠር ተማሪ እንደሚፈጠር ዕቃ እንዳልሆነ የሚማረው ተማሪ እንደሆነ ተማሪው ደግሞ እውቀትን እንደሚፈልግ ሲወጣ ሙሉ ራሱን ችሎ ሙሉ ሰው እግዚአብሔር ሙሉ ሰው አድርጎ የፈጠረውን ሰው ሳናመክነው ማውጣት እንዳለብን የጋራ መግባባት ዛሬም የለም። በተግባር አይቻሉ። በዚህ ዓመትም ማለት ነው። በዚህ ዓመት ጥቅምት ዳር ታህሳስ ጥር የካቲት አካባቢ በዚህ ዓመትም አንድ መስሪያ ቤት ተቀጥሬ ያው ባለመግባባት ጥዬ ወጥቻለሁ። ጥዬ ወጣሁት ብሩን ንቄ አይደለም 100 ብር በሌለኝ ሰዓት ላይ ስንት እናድርግልህ ብለውኝ ነው። የሰጣችሁኝ ብር ትልቅ ነው፣ ግን ለእነንትና እየመጡ እኔ ሳልፈልግ ነግረውኛል። ደሞዛቸውን ከነገሩኝ ነገር አንጻርና እኔ ካለኝ ነገር ጋር አይመጣጠንም። በዛው ልክ ደግሞ ስራ አብዝታችሁብኛል ገና ስራውን ሳልጀምር የሰጣችሁኝን ስራ ደግሞ በአግባቡ እየተወጣውላችሁ ነው። ስለዚህ በዚህ ሂደት ውስጥ ትምህርቱን በአግባቡ እንድወጣ ይህን ያህል የተማሪ ኃላፊነት እስከሰጣችሁኝ ድረስ ቢያንስ ከነሱ ያላነሰ ብር ክፈሉኝ፣ አስተካክሉልኝ፣ ገንዘብ የለንም አለን እያላችሁ ስለሆነ ክፈሉኛል። አይቻልም አሉ። ባለመግባባት እየወጣው ማለት ነው። እየናፈቀኝ ጥዬ ወጣሁ። ከልዩ ልዩ መስሪያ ቤቶች ጋር የነበረ ትብብርም ማነስ አለ ይላሉ። ይሄ ትብብር ማነስ ያን ጊዜ ብቻ ሳይሆን ዛሬም አለ ለማለት ብዬ ነው። ስለዚህ ከቤተሰብ ጀምሮ ልጆችን መረዳት፣ በአፓረንት ሲወጡ መረዳት፣ ሰራተኛ ስትሰራ፣ ጥበቃ ሲሰራ፣ አካባቢያችን ላይ ጽዳት የሚሰሩ ሰራተኞች ሲኖሩ ገንዳ የሚያነሱ ቆሻሻ ገንዘብ ሊያገኙ ይችላሉ። ምቀኝነቱን ትተን እኛ መተባበር ያለብን ብቻ እንተባበር። በመሰረቱ ይህ ፕሮግራም ሊስፋፋ ወይም ሊሰምር የሚችለው የተማሪዎችን የሚቀበሉ ልዩ ልዩ መስሪያ ቤቶች የሚያደርጉት ትብብር ነው። የማስተማሩ ፕሮግራም የተስፋፋውና የሰመረው የትምህርትና ስነ ጥበብ ሚኒስቴር ባደረገው ትብብር ነው። እርግጥም መስሪያ ቤቱ አስተማሪዎች ያስፈልጉት ነበር። ሆኖም በመስሪያ ቤቱ ሂደት ከዋናው መስሪያ ቤት እስከ ትምህርት ቤት ዳይሬክተሮች ያሉት ያሳዩት ትብብር ከፍተኛ አስተዋጽኦ ነበረው። እንደዚህ ያለ ትብብር ከሌሎች መስሪያ ቤቶች ቢገኝ ኖሮ ተማሪዎች ሁሉ በየተማሩበት ትምህርት መስመር አገልግሎት እንዲሰጡ ይደረግ እንደነበርና በዚህም አለመሆን በየጊዜው በመምህራኑና በተማሪዎች የሚነሳውን ጥያቄ መመለስ ችግር ፈጥሮ ነበር። ዋናው ቁም ነገር በተማሪዎች የትምህርት ሙያ ቀጥታና አካባቢ ያሉት መስሪያ ቤቶች ካልተባበሩ ማለትም ተማሪዎችን ካልወሰዱ ፕሮግራሙ ሊቀጥል አለመቻሉ ግልጽ ነው። መስሪያ ቤቶቹ በወር የሚከፈለው 175 ብር እንኳ በጀት የለንም በሚል ቋንቋ አይተባበሩም ነበር። በሌላ በኩል ደግሞ ብዙዎቹ የሚሰማሩት ተማሪዎች በማስተማር ሙያ በቂ የሙያ መነሻ ጥበብና የስራ ልምድ ስላልነበራቸው በስራቸው ችግር እንደገጠማቸው ሲናገሩና ሲያማርሩ ይሰሙ ነበር። ሁሉም መስሪያ ቤቶች የዚህ አይነት አመለካከት ነበራቸው ለማለት ባይሆን በቂ የሆኑ ቦታዎች በትምህርታቸው መስመር ባለመገኘቱ ፕሮግራሙ ከተጀመረ ከ9ና ከ10 ዓመት በኋላም ተማሪዎች ከጠቅላላው
ተቀብለው ስምሪት በማስተማር ሙያ የሚሰማሩ 75% ያህሉ ነበር። ይህን ችግር ለማቋቋም እንዲቻል ፕሮግራሙን የሚኒስትሮች ምክር ቤት ደግፈው ውሳኔ እንዲያሳልፍልን ተሞክሮ ሳይሳካ ቀርቷል። በዚህ ምክንያት በአዎንታዊም ሆነ በአሉታዊ ውሳኔ የሚሰጡት የመስሪያ ቤቱ የበላይ ሹማምንት በመሆናቸው የእነሱን ልዩ ፈቃድ እንደ ችሮታ በመቁጠርና በመጠበቅ ነበር የተማሪዎች ስምሪት የሚከናወነው። ከመስሪያ ቤቶች ጋር ባለው ግንኙነት አልፎ አልፎ በብዙ ቦታዎች የተማሪዎች የወር አበል በጊዜ ባለመከፈሉ ብዙ አይነት ችግሮች በተማሪዎቹም በአስተዳደሩ የሚደርሱ ነበር። ችግሩ ከዩኒቨርሲቲ አስተዳደር ውጭ በመሆኑ ጊዜያዊ ቀልጣፋ መፍትሄ በማግኘት ችግሩን ለማስታገስ አዳጋች ነበር ይላል። ያን ጊዜ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምሳሌ የልማትና ክርስቲያናዊ ተራድኦ ኮሚሽን ይቋቋም አይቋቋም በወቅቱ አላስታውስም። በ1977 ደግሞ የህፃናት እንክብካቤ የሚያደርግ አሁን በቅርብ ጊዜ 6650 የሚል ሾርት ኮድ የተሰጠው እርዱት ልጆች እያሳደገ ያለ አሁን በትልልቅ ስልጣን ላይ ያሉ በሚኒስቴር ደረጃ ያሉ አገሪቷን በመምራት ደረጃ ያሉ ከእናትና አባታቸውን የማያውቁ ባለስልጣኖችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳሳደገች ሰምቻለሁ በቅርቡ። ስለዚህ ይሄ ከ45 አካባቢ በሀገሪቷ ማዕከል ነበራት ከኤንጂኦዎች ሳይስፋፉ በፊት የዛሬ 40 ዓመት በፊት ማለት ነው። ስለዚህ እነዛ ማዕከላት አሁንም አገልግሎት እየሰጡ ነው። አሁንም በሐረር ከመቶ በላይ ልጆችን እያስተማሩ እንደሆነ ይሰማል። በተለያዩ ቦታዎችም ላይ ከመቶ ያላነሱ ልጆች በአርሲ ጭምር እያስተማረ ይገኛል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ስላልጮኸች ስላልተናገረች ስራ እየሰራች ማለት አይደለም። ስለዚህ ስራ እየሰራች ነው። ያው ውስጡ ያለ ከኛ ጀምሮ ችግር ስላለብን እንጂ ዞሮ አሁን ሾርት ኮድ ወጥቷል። ገንዘብ ያላችሁ በቀን ይሁን በወር አንዳንድ ብር ነው ቼክ አድርጉት። 6650 ሾርት ከዱ እንደሆነ ማን ነው ይሄ ቃላባይ ማን ነው የሚባለው በቃሉ ወይ እንደዚህ የሚባል ሰው ሲያስተምር ሲናገር ሰምቼ ይቅርባይ መምህር ይቅርባይ ቄሲስ መሰለኝ በፊት ሀገረ ስብከት ይሁን ሹመት የነበረው እሱ የዛ መስሪያ ቤት ኃላፊ የሆነ ክፍል ኃላፊ ሆኖ መግለጫ ሰጥቶናል። ቤተ ክህነቷ ስራ እየሰራች ነው። መቄዶንያ ብቻ አይደለም ስራ እየሰራ ያለው። መቄዶንያ ከመፈጠሩ ከ20-30 ዓመት በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያን ህፃናትን ከወደቁበት እያነሳች የምትደግፍበት ተቋም አላት። አሁንም አሉ ተቋሞቹ የተወሰኑት እንዲዘጉባት ቢደረግም ማለት ነው። ስለዚህ እነዚህ አይነት ተቋማትን እንስራ፣ እናግዝ፣ እናድርግ። መቄዶንያን ብቻ አንመልከት ወይም ጌርጌሴኖንን ብቻ አዲስ አበባ ስላለ እሱንም እየረዳን አይደለም በአግባቡ እንደ መቄዶንያ። እኔ እንኳን ስንት ዓመት ሆነ 4 ዓመት ምናምን ሆነኝ ይሄን ልብስ ይዤ እንኳን ከሄድኩኝ። ስለዚህ ለማንኛውም አሮጌ ልብሳችንን ከምንጥለው ይዘን ብንሄድ ምን አለበት? አሮጌ ጫማችንን አሮጌ እቃዎቻችንን እንስጥ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ በየዘመኑ የሚሰሩ ልጆች አሏት፣ ዛሬም እየሰሩላት ነው። ስለዚህ ስሩላት፣ አግዟት። ዞሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን እነዚህ ተቋማት ነበሯት። በወቅቱ ለምንድን ነው አልቀበል ያለችው? ተጠይቃ እምቢ ብላ ነው ወይ የዩኒቨርሲቲ ተማሪዎችን ያልተቀበለችው? ወይስ የዩኒቨርሲቲ ትምህርቶች ከኢትዮጵያ ኦርቶዶክስ ቤተክርስቲያን አመራሩም ሆነ የትምህርት ሚኒስቴር አድማሱ ከኢትዮጵያ ኦርቶዶክስ ውጪ ነበር ወይ? ያን ጊዜ የኢትዮጵያ ኦርቶዶክስ ብቻዋን በነበረችበት ዘመን መካነ ኢየሱስ በሯን በርግዳ የመሰረተ ክርስቶስ ናዝሬት የደብረ ዘይቱ የሚሽነሪ ተቋማት በሮቻቸውን ከፍትተው ካቶሊክ ቤተክርስቲያን የከፈተችው ኦርቶዶክስ ዘግታ ነው ወይ? ወይስ አትመችም ነበር? ይሄ ነገር መጠናት አለበት። ወይስ አትከፍልም 100 ብር ማዋጣት አቅቷት ነው ወይ? የበጀት እጥረት ሶስተኛው አብይ ችግር የተመጣጠነ በጀት አለመመደቡ ነው። የበጀት ብቅነት ባለመገኘቱ በቂ ሰራተኛና በቂ ትራንስፖርት ዝግጅት ለማድረግ አልተቻለም። የተማሪዎቹ ቁጥር እየጨመረ የሚሰማሩባቸው ክፍለ ሀገሮችና ምደባ ስፍራዎች እየበዙ በተለይም የመገናኛ አውታሮች አስቸጋሪ በሆኑባቸው ቦታዎች ለተማሪዎቹ ችግር በቶሎ ለመድረስ ከባድ ሆኖ ነበር። በጎኑ ደግሞ የተማሪዎቹ መንፈስ ሲደፈርስ በፖለቲካም ሆነ በሌላ ምክንያት ከአስተዳደሩ ሆነ ከሌላ አቅጣጫ ጋር አለመግባባት ወይም ጸብ ሲፈጠር፣ ከከተማ ወይም ከመንደሩ ህዝብ ጋር አለመግባባት ተፈጥሮ በፖሊስ ጋር ወይም ከፍርድ ቤት ጋር ጭቅጭቅ ሲመጣ፣ የጤንነት መታወክ ሲፈነጠቅና ሌላም አይነት ችግር ሲመጣ በተቀዳሚ በፍጥነት የሚደርሰው የአገልግሎት አስተዳደር ነበር። በቂ ትራንስፖርት ወይም በቂ ሰራተኛ ባልነበረበት ጊዜ ችግሩ በጊዜ ከመብረድና ከመፍታት ወደ መባባስ ደረጃ እየደረሰ ብዙ ጠውረድም ያጋጥም ነበር። ሌላው የበጀት እጥረት መኖር በማስተማር ለተሰማሩት ማስተማሪያ እርዳታ ሰጪ መሳሪያ መድብል ወይም ቲቺንግ ኤድ ኪትስ የሚባሉትን እንዳይዘጋጅ፣ ለተማሪዎቹ ደግሞ በዩኒቨርሲቲውና በየኮሌጆቻቸው የሚደረገውን እንዲያውቁ በየጊዜው መረጃ ለማቅረብ ታስቦ በጀት ባለመገኘቱ ስራ ላይ ሊውል አለመቻሉና በጠቅላላው
አንዳንድ መጠነኛ እርዳታ በማድረግ ከትምህርታቸው ጋር ግንኙነት የሌለውን መረጃ ለመሰብሰብ ለምሳሌ ፎቶግራፍ ለማንሳት ወዘተ ባለመቻሉ ቅሬታ እንዳሳደረ ይታይ ነበር። ያው መረጃ ለመሰብሰብ ማለት ነው። በየክፍለ ሀገሩ አስተዳደር ስለ ዩኒቨርሲቲው አገልግሎት፣ ስለ ዩኒቨርሲቲው ዓላማና አሰራር በቂ መረጃ በመስጠት በበለጠ ማስታወቅ እንዲገኝ፣ መግባባትም እንዲመጣ፣ ትብብር እንዲጠነክር ለማድረግ በቂ ጊዜ ወስዶ መከታተል እንዳይደረግ የሰራተኛ እጥረት እንቅፋት እንደሆነም ይታይ ነበር። ዞሮ ዞሮ የሆነ ስራ ሲሰራ ክፍተት ይኖራል። ጠንካራ ጎንም ብቻ ሳይሆን ምንድነው ክፍተቴ ብሎ ማሰብ ዛሬም ጥሩ ነው። ምክንያቱም ብዙዎቻችን የሆነ ስራ ስንጀምር እኔን ጨምሮ ዋናው በተለይ የኔ ችግር ይሄ ነው። በጣም መሰረታዊ ሙሉ እንደማሳካው አድርጌ ነው በሆነ በአጭር ደቂቃ የምነሳው። እንዴ እኔ እግዚአብሔር ነኝ እንዴ? ሁሉን ነገር በጣም ችግሬ ነው። ይሄ በሽታዬ ነው። በጣም ነቀርሳ የሆነ በሽታ አለብኝ። ማለት ሁሉን ነገር ላሳካ እንዴት እችላለሁ ብዬ እነሳለሁ። እንዴ ማንበብ ብችል እኮ መስማት ችግር ከሌለብኝ ቁጭ ማለት መልመድ መቻል አለብኝ። መናገር ብችል ማድመጥ ችግር አይለብኝም ማለት ነው። ቁጭ ብዬ ማድመጥም መለማመድ አለብኝ። የማድመጥ ችግር ያለበት ሰው የማድመጥ ብቃት ያለው ሰው ማንበብ ደግሞ የመስማት ብቃት ያለው ሰው ይቅርታ መናገርንም መልመድ መቻል አለበት። የመንዳት ብቃት ያለው ሰው በእግሩ መሄድ መቻል አለበት። በእግሩ እኮ ለመሄድ ችግር የሆነበት ከሆነ ሰፈር እስከሆነ ሰፈር በእግሩ ለመሄድ ችግር ያለበት መኪና የለመደ ትውልድ እግረኛ መንገድ እየሰራ ያጋጨን ነበረ። አሁን ደግሞ የኮሪደር ልማት ተብሎ የሆኑ አካላት ናቸው የሚያስቡት። የሆኑ አካላት የሚያስቡት የኮሪደር ልማት እንደገና ወደፊት እንደ ቀለበት መንገዱ እንዳይፈርስ ምን መደረግ አለበት? ማሰብ አይጠይቅም? ለ50 ለ60 ዓመት ሀሳብ፣ ልምድ፣ እውቀት፣ ፍልስፍና ያላቸው የተማሩ ሰዎች ምክር አያስፈልግም? ሲሰነጣጠቅ እያየን አይደለ የእግረኛ መንገዱ አሁን። ስለዚህ ይሄ በብረት ተነጥፎ በአርማታ ተዘርግቶ ቆንጆ የሆነ የእግረኛ መንገድ ከመሰንጠቁ በፊት ምን አይነት ይህንን እሺ ይሰራ፣ በጀት ስላለኝ መንግስት በጀት አለኝ ብሏል ይስራ። ግን ለወደፊት ልምድ መሆን አለበት እኮ ይሄ መማር አለብን ከስተታችን። እንደገና አፍርስን እሱን ለመስራት ጥረት ማድረግ የለብንም። ስለዚህ ዞሮ ዞሮ የሀገር ሀብትና የሀገር ንብረት የህዝብ ንብረት ነው። ደም ላብ ነው የሚፈስ ያለው። ዞሮ ዞሮ የኢትዮጵያውያን ነው። መሬቱ የኢትዮጵያውያን ነው። ለኢትዮጵያ ነው። የኢትዮጵያ እስከምታስተዳድሩ ድረስ የኢትዮጵያ ነው። የኢትዮጵያ መንግስት እስከሚያስተዳድሩ ድረስ የኢትዮጵያ ንብረት ነው። የአሜሪካ ንብረት አይደለም፣ ወይ የአውሮፓ ወይ የአረብ አይደለም። የኢትዮጵያ ንብረት ነው። የኢትዮጵያ ንብረት የሆነ የላሊበላ ቅዱስ ቤተክርስቲያን መጠንቀቅ ያለባት የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። እኔ ግን ሲሰራ ያየሁት የዛሬ ስንት ዓመት ሄጄ ነው። ፈረንጆች ናቸው። ስለዚህ ፈረንጅ ደግሞ በእግሩ ረገጠ አረገጠ ምን አገባው? ለሱ ቅዱስ ቦታ አይደለም። የራስን ገዳም ማስከበር ያለብህ አንተ ነህ። ቅድስት ሥላሴ መንበረ ጸባኦት ቅድስት ሥላሴ ቤተክርስቲያን ውስጥ አሁን ቤተ መንግስት አቅራቢያ ውስጡ እየጸዳ ነው። ያው የማን ነው ኮንትራቱ ወስዶ አልጨረሰም መሰለኝ እያጸዳ ነው። ችግር የለውም ቫርኔሮ መሰለኝ ይጽዳ። ግን የሚጸዳው በቤተ ክርስቲያኗ ቀኖና መሰረት ነው። ቅድስት ሥላሴ መንፈሳዊ ኮሌጅ ውስጥ ህንፃ እየተሰራ ነው። ለዩኒቨርሲቲ በሚመጥን መልኩ ነው ወይስ ለገበያ ማዕከል በሚሆን መልኩ ነው ህንፃ እየተሰራ ያለ? ይሄ መጠናታ መታወቃ እንዴ! ምሁራኔን ካላሰቡ ታዲያ ማን ያስብ? የምሁራንን ሀሳብ ለማንም ማንጋደድ የለብንም። ለዛሬ ለምበላው ለማግኘት ብዬ የነገን ትውልድ ንብረት ማበላሸትና ማውደም የለብኝም። ኢንቫይሮንመንታል ሳይንስ ላይ ትልቁ የአካባቢ ጥናት ላይ ማለት ነው ትልቁ ነገር ምንድነው? ዛሬ የምትጠቀመው ለሚበቃህን ያህል ተጠቀም፣ አትስገብገብ፣ ለሚቀጥለው ትውልድ ተውለት ነው። ለይሄ ነው መና የወረደ ጊዜ ተስገብግበው በሳፋ በበርሜል ያስገቡ ነበሩ። በሳህን የሚበቃቸውንም ያህል እስራኤል ከግብፅ ስትወጣ በሙሴ ዘመድ መና ያወጡ ተስገብግበው እንዳወጡት በሳህንም ደግሞ ያስገቡ ነበሩ። ነገር ግን በሳህንም ያስገባ አልጎደልበትም፣ በሳፋና በበርሜል ይዞ የገባውም አልተረፈውም፣ እንደውም ተላበት፣ በሰበሰበት የሚል የመጽሐፍ ቅዱስ ንባብ ማስታወስ ይመስለኛል። ስለዚህ ከሚገባን በላይ አንሰብስብ፣ አናጋብ፣ ሳንስገብገብ የሚበቃንን እንጠቀም። ለሚመጣው ትውልድ ለልጆች ተውላቸው የቀረውን በቃ አትስገብገብ። የሚበቃን ነገር ብላ፣ ጠጣ፣ ተዝናናበት፣ ተጠቀምበት፣ በደንብ ተጠቀምበት። ብላበት፣ ጠጣ፣ ተጠቀም፣ ተደሰትበት። እግዚአብሔርን የሰጠ ሰው አይደለም። አፍ ሰጥቶ ምግብ ያልነሳ እግዚአብሔር ምግብህን ተጠቀምበት፣ አታስገብገብ። ቂጣ አትብላ። ጤና ችግር እስከሌለበት ድረስ ገንዘብን አውጥተህ ብላ፣ ጠጣ። ሆድ እስኪነረት ከበሮ እስኪያክል ድረስ ግን አይሁን። ጤናህን ጠብቅ። መንገዱ ጎዳናው እየተስተካከለልህ ነው። ወክ አድርግበት፣ ተንሸራሸርበት። እግዚአብሔር የሰጠህን አየር አጣጥመው፣ እንዴ በደንብ አጣጥመው፣ ተንፍስበት። ግን ለልጆችህም ተውላቸው የቀረውን እኔ ብቻ ካልበላዋት ልጆች የሚብሉ። አሁን ማቀው ወላጅ አለ ልጆቹ ቀንጨራ የሆኑ እሱ ድልብ ብሎ ሰውነቱ በፊዚካል በጂም በምን የጠበቀ የተንከባከበ ልጆቹ 20-30 ዓመት ሆኗቸው በጣም ቀንጨራዎች ናቸው። ያሳፍሩኛል።
አንዳንድ ቤተክርስቲያን አስተዳዳሪዎች ደግሞ ማን ነው ጆአኪም ፐርሱን ነው አይርላንዳዊ ጆአኪም ፐርሱን ከአንድ ጊዜ ስናወራ በብዛት ታውቁታላችሁ አስተማሪ ነበር እና አንድ ኮርስ ሰጥቶኛል ኮርሱ ባይገባኝም በትክክል መስጠትም እሱ አልነበረበትም ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ለማንኛውም እሱ ታዋቂ ፕሮፌሰር ነው አሁን በአዲስ አበባ ዩኒቨርሲቲ በ4 ኪሎ አርት ስኩል ላይ እንደሚያስተምር ነው የማውቀው ከእሱ ጋር ስናወራ በአንድ ያው የኛም ሀገር ችግር ስለሆነ አሁን ያለው እንድትረዱት ነው ግን በውጪ ምሳሌ ነው የመሰለን ያየ ነው በሆነ የካቶሊክ ቤተክርስቲያን የፍራንቺስካኖች ማለት ለድሆች የሚቆረቆር የካቶሊክ ቤተክርስቲያን ነው ሆዳቸው ያበጠ የካቶሊክ አስተማሪዎች ናቸው ስለ ድሆችን ለመርዳት ገዳሙ የካቶሊክን ገዳም የሆነ ሀገር ላይ የሚረዱት በጣም ሆዳቸው ያበጠ ወዛቸው ጨፍ ያለ ግን ምመኑ የሚመጣው ምመን ቤተክርስቲያን አዋራ ዱቄት የለበሰ ጸጉሩ የተጨበረረ እግሩ ጥፍሩ ሰውነቱ የከሳ የጠወለገ የከረጣ እንዴ አንተ ይወዛ እነሱ ገርጥተው እግዚአብሔር ይሰማሃል ዛሬስ በየአጥቢያና በየደብሩ በአዲስ አበባ ሆነ ከአዲስ አበባ አቅራቢያ በደንብ ገቢ ይገኝባቸዋል የሚባለው አስተዳደሮቻቸው ወዛቸው ጫፍ ያለ ማጅራታቸው ደንደንሳቸው በጣም የተመቸ እንዲሁ ንግግራቸውን ካላሉ በጣም በቃ ዜማው ራሱ ያቃታቸው ስብከት እያሉ የሚሰብኩ በጣም እንዲህ ላት እስከ ማውጣት እኮ የደረሱ አስተዳዳሪዎችና አለቆች አሉ ምዕመኑ በኮሪደር እየተፈናቀለ እያለቀሰ የሚበላው አጥቶ ተቸግሯል እንደኔ ያለው ነው ማን ያስባል ከኔ ጀምሮ አሁን ሰንበት ትምህርት ቤቴ 1 አመት ሆነኝ መጥቶ አይቶኛል አላየኝም የደብሩ አስተዳደር የት እንደወደኩ ያውቃል አያውቅም ቤተሰቦቼ ስለዚህ ለቀብር ነው የምንፈላለገው ወይ ለክርስትና ለራሳችን ጥቅም ስንሄድ ነው አንተ የምንፈልጉን ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሆነ ጥቅሟ ላይ ገንዘቧና ንብረቷ ላይ ጆፌ አሞራ አንሻቧል ልክ የፕሮጀክት ማኔጅመንት ያስተማረን ሰውዬ እንደሚለው ነው ጥቅም ያለበት ቦታው ላይ ጆፌዎች አሉ ቤተክርስቲያን ጥቅም አላት ጥቅሞቿ ላይ ደግሞ አሞሮች አንዣበዋል ብቻ ሳይሆን እየገነጠሉት ነው እግዚአብሔር መቼ ጅራፉ እንደሚያነሳ ምክንያቱም ቤት የሰተሰመይ ቤተ ጸሎት ብሎ ክርስቶስ ጅራፍ አንስቶ የገለበጠ ያኔ ብቻ አይመስለኝም ዛሬም እኔም አቃቸው አሉ 20-30 ሚሊዮን ገንጥለው ይበሉ ግን መብላት አይችሉም ምግብ አሁን እንደሰማት ቤተሰቦቻቸው እንደነገረኝ አባካል አቃቸው ነበር ቤተሰባቸው ግን አሁን በርቀዋል በሀብት ደረጃ ተለያይተን ከደብራችንም ስለራቁ 20-30 ሚሊዮን ብር ከቤተክርስቲያን ገንጥለው ወልቷል በጣም ጥሩ ብር አላቸው ግን ምግብ እንደማይበሉ ቤተሰባቸው ነግሮኛል አጫውቶኛል ምን ያዩታል አይበሉትም ይሄ ቁጣ መክሰፍት ይመስለኛልና የበጀት ጥረት አለ ሲባል ከዚህ ጋር የተያያዘ ነው እና ከተማሪዎች የፖለቲካ እንቅስቃሴ ጋር የተያያዙ ችግሮችም ተፈጥረዋል አራተኛና አብይ ችግር በመሆን ፕሮግራሙን እያመሳቀለ የዩኒቨርሲቲውንም ከህዝብና ከክፍለ ሀገር አስተዳደር ሰራተኞች ጋር ብዙ ቅራኔ ወደ ግባት ደረጃ እንዲያመራ ያደረገ የተማሪዎች የፖለቲካ እንቅስቃሴ ነው የተማሪዎች የፖለቲካ እንቅስቃሴ እየመረረ ለመንግስት ጸጥታ አስከባሪዎች አንታዘዝም በማለት ሽብርና በጥብጥ እስራትና ግድያ ደረጃ ከተደረሰ በኋላ እስራትና ግድያ አስበዋል በ1950ዎች ውስጥ ስለዚህ የኮሌጅ ቀን ግጥሞች የሚለውን ነገር ድጋሚ ማየት አለብን ማለት ነው ከዛ አይጸጋው አቤት ብትሰማኝ እንዴት ደስ እንደሚለኝ አንድ ኮርስ ሰጥተኛል ለማንኛውም የአዲስ አበባ ዩኒቨርሲቲ የስነ ጽሁፍ መምህራን የኮሌጅ ገን ግጥሞች የሚለውን ዝም ብሎ መተረክ ብቻ ሳይሆን የፕሮፌሰር መስፍን ለማርያም ማክበር ብቻ ሳይሆን ከጀርባው ምንድነው ነብራሃነ መስቀል ረዳ ኢሃፓ መይሶን እዛ ሰዓት ላይ ተማሪዎችን ወዴት ነበረ ሙቀታቸውን ግለታቸውን እያሟሟቀን ወዴት ነው የወሰድናቸው የሚለው ነገር ሊነገረን ይገባል ዛሬ ምክንያቱም እንዲሞቀንና እንዲቀዘቅዘን እንዲበርደንና እንዲከፋን የምታደርጉ ሰዎች ስላላችሁ ነው ማለት ማመዛዘን አለብን ዛሬም ለምን በከንቱ ይሞቀናል ለምንስ ይበርደናል እግዚአብሔር ፀሐይን ነው እንዲያሞቅ የሰጠን ነፋስን እንዲያቀዘቅዝ አድሎና ዝናብ እንዲያረሰርሰን ሰጥቶናል መሬቱ አፈሩ ይሸከመናል በቃ ከዚህ ውጪ ከእግዚአብሔር በስተቀር አሟቂም ከመንፈስ ቅዱስ የተለየ ጸጋም የለም ስለዚህ ስሜታችን ሞቅ ከፍ ዝቅ እንዲልና እያለ እግዚአብሔርን እንዳንሰግድለት ተፈጥሯችን እንዳናጣጥም አታድርጉን ምክንያቱም ተማሪዎች ያኔ እስከ መገደል ደርሰዋል እስከ ግድያ ደርሰዋል ለምንድነው ውድ የሆኑ ተማሪዎች የሚገደሉት ዛሬ ስለምን የሰው ልጅ ነፍስ በከንቱ ይሞታል አንታዘዝም በማለት ሽብርና በጥብጥ ውስጥ ለምን ይደረሳል ተማሪዎችስ ከዩኒቨርሲቲው ክፉ ስም እንዲይዛ አሁን ቅዱስ ቤተክርስቲያንስ ክፉ ስም እንዲኖራት ለምን ጥረት የሚደረገው በእናንተ ሰበብ የእግዚአብሔር ስም በአሕዛብ ለፊት ለምን ይሰደባል እንደተባለው ማለት ነው
ተማሪዎቻቸውን እንዲተባበሩ የማድረግ ዘመቻ መጀመራቸው በሂደት መታየት ጀምሯል። ተማሪዎች አስተማሪዎቻቸው ካልተባበሯቸው አንማርም እስከማለት ከዚህ አልፎ ከህዝቡ ጋር መጋጨት ደረጃ በመድረሱ ከጥቂት የተማሪዎች ተባባሪዎች በቀር የዩኒቨርሲቲ ተማሪዎችን በአይነ ቁራኛ መጠበቅ ተጀመረ። በቃ ዩኒቨርሲቲ ተማሪ ጠላት ተደርጎ መታየት ጀመረ። ለምን እንዴ? ሸረኛ፣ ሴረኛ፣ ነገረኛ፣ ምቀኛ መሆን ጀመራ። ሊቅ ስትሆን ምቀኛ፣ በሽተኛ ከሆንኩ ከጀመረ መጠየቅ እኮ በሽታ መሆን ማለት አይደለም። ግን በአግባቡ ነው መጠየቅ ያለብህ። አባትህ አልነግር ስላለ አፍንጫውን ትመታዋለህ። እናትህ አልሰጥህ ስላለች ልብሷን ትገፋታለህ። ይሄ ስድነት ነው፣ ጨዋነት አይደለም። ስለዚህ ሁላችን በቤታችን እናታችን አባታችን ላይ አፋችንን ከፍተናል። ይቅር ይበለን እግዚአብሔር። እኔ እግዚአብሔር ይቅር ይበለኝ። በአደባባይ ነው የምናገረው። እናቴ አርፋለች፣ አሁን አባቴም አርፏል። አባቴ ላይ ሳልተናገርኩትም እናቴ ላይ ግን አፌን እስኪበቃኝ ድረስ ከፍቻለሁ። እግዚአብሔር ይቅር ይበለኝ። የእጄንም እየሰጠኝ ነው። አግኝቼዋለሁ፣ በእውነት እጄን አግኝቻለሁ። ወልደህ ያው ነበር ያለች ሳልወልድ አይቼዋለሁ። መከራዬን በደንብ ተጠብሻለሁ። ስለዚህ ወላጆች ላይ አፍ መክፈት አያስፈልግም። ታላላቆች ላይ አፍ መክፈት አያስፈልግም። ለውጥ ያስፈልጋል። ለውጥን ግን በአግባቡ በአቅም በችሎታ በልክ ነው ማድረግ። በስሜትና በሞቅታ ልክ አለማድረግ። ስሜት ሞቅታ ሌላ ነው፣ አቅም ሌላ ነው። ከዚህም አልፎ በህዝቡም ጋር መጋጨት ደርሶ የነበረውን ነገር ዛሬም ማስቀረት ያስፈልጋል። የዩኒቨርሲቲ ተማሪዎችን በአይነ ቁራኛ መጠበቅ እስከሚገባ ድረስ የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪዎች፣ የቅዱስ ጳውሎስ መንፈሳዊ ኮሌጅ ተማሪዎች፣ አሁን የቃላ ፕሮቴስታንት የገባው መንፈሳዊ ፍሬምናጦስ ቅዱስ ፍሬምናጦስ፣ የአባ ሰላማ የመቀሌ ያለው ትምህርት ቤት በአይነ ቁራኛ ለምንድን ነው የምናየው? የቤተክርስቲያን ካህናት ማሰልጠኛዎች መናፍቅ ይወጣበታል ብለን እንዴ ከገዳማት አንጠረጥርም። ለምንድን ነው ግን ከመንፈሳዊ ኮሌጆች በሽታ ስላለ ነው፣ ችግር ስላለ ነው። ችግሩን ማረም ደግሞ የኛ ፈንታ ነው። ተማሪዎችን ማለት ከዚህ ከችግር ውስጥ መውጣት አለብን ማለት ነው። እያንዳንዳችን እኔን ጨምሮ ተማሪዎችንም በጥርጣሬ መንፈስ መመልከት እየበረከተ በመሄዱ እንኳንስ ሌሎቹ ልዩ ልዩ መስሪያ ቤቶች ለመሰማራት ቀርቶ በትምህርትና ስነ ጥበብ ሚኒስቴርም በአንዳንድ ቦታዎች ተማሪዎችን አንፈልግም የማለት ድምፅ መስማትም ተጀመረ። በጠቅላላው የዩኒቨርሲቲ ተማሪ ያኔ ለዚህ ሊሆን የቅድስት ቤተክርስቲያን ተማሪዎችን አልፈልግም ብላ ይሆን? በጠቅላላው ዩኒቨርሲቲ ተማሪዎች በአገልግሎት ሳሉ እንዴትና ምን ያህል የማስተማር ስራቸው ለፖለቲካ ሂደታቸው እንደተጠቀሙበት የሚያስረዳ ጥናት አላገኘውም። ነገር ግን የፖለቲካ ችግሮች በብዙ ሁኔታዎች ለመነሳታቸውና የእነዚህም ችግሮች መንስኤ የዩኒቨርሲቲ ተማሪዎች መሆናቸው በሰፊው የተወራ ብቻ ሳይሆን ስምና ቦታ እየተጠቀሰ ዘገባ እንደቀረበ ግን አውቃለሁ ይላሉ። እውነት ነው። ምንም እንኳ የዚህ ችግር ዝርዝር ጥናት ባይገኝም የተማሪዎች የፖለቲካ ስራ እንቅስቃሴ በዩኒቨርሲቲና በፕሮግራሙ ላይ ጥላሸት እንዲቀባ ማድረጉ እውነት ነው። እንደ ሌላ ውጤት ሁሉ ወደ አንድ ጎን እያጋደለ ሂደ ከአንቀሳቃሶች አልፎ ለኢትዮጵያ ሕዝብ ዘመናዊ ስልጣኔ ከፍተኛ አስተዋጽኦ እንዲያደርግ የተቋቋመው የትምህርትና የእውቀት ማዕከል የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ለተወሰነ ጊዜም ቢሆን በጥርጣሬና በአገልግሎት የተሰማሩትን ተማሪዎች በአይነ ቁራኛ እንዲጠበቁና እንዲታዩ አስተዋጽኦ ማድረጉ እሙን ነው። በተጨማሪም አገልግሎቱን የፖለቲካ ኳስ ለማድረግ በመሞከር እንደዚህ ያሉት ካልተሟሉ ወይም ካልተፈጸሙ በአገልግሎት ስራዎቻችን ከመሰማራት እንታቀባለን በማለትም ውሳኔዎችና ፖለቲካዎች ግዴታዎች በማቅረብ የዩኒቨርሲቲውን ጊዜ መውሰድ ብቻ ሳይሆን ከቀጣሪዎቹ ጋር ዩኒቨርሲቲውን ያለውን ግንኙነት በማደፍረስ ፕሮግራሙ በጥርጣሬ አይን እንዲታይ ከፍተኛ አስተዋጽኦ አድርጓል። የዚህን ሂደት መንፈስ በጥልቅ ለማወቅ በዚያን ጊዜ በሂደቱ መካፈልን ይጠይቃል። ሆኖም በመስከረም 10 1961 ዓመተ ምህረት ለተማሪዎች ለዩኒቨርሲቲ ፕሬዝዳንት በእንግሊዝኛ ሳይፈረም ያቀርቡበትና ለህዝብ የተበተኑትን 4 ገጽ ማስታወሻ በተባባሪ አካዳሚክ ምክትል ፕሬዝዳንት በመስከረም 17 1961 ለዩኒቨርሲቲው የማህበረሰብ በእንግሊዝኛ የተመለሰውን መስከረም 29 1961 እንዲሁም በፕሬዝዳንቱ የቀረበውን ቀጥሎም በተማሪዎቹ መሪዎች ለተማሪዎች የተጻፉትና የተሰራጩትን ልዩ ልዩ ማስታወሻዎች በመመልከት የጊዜውን መንፈስና ሁኔታ ለመረዳት ይቻላል። ምንም እንኳን ልዩ ልዩ ሀሳቦች ቢቀርቡም የጥያቄው መጨረሻ ጭብጥ የዩኒቨርሲቲ አገልግሎት ፕሮግራምን ለፖለቲካ ሂደት ማስገዛትና ትምህርቱና ፕሮግራሙ ሲቋረጥ ለሚከተለው ጉዳት ምንም ዋጋ አለመስጠት ነው። ሌሎችም መጠነኛ የሆኑ ልዩ ልዩ ችግሮች በየጊዜውና በየቦታው ተፈንጥቀዋል። ቢሆንም ከዚህ በላይ በአጭሩ የቀረቡት ዋናዎቹ ናቸው ይላሉ። እነዚህ ዋና ችግሮች ተማሪዎች አገልግሎቱን ለፖለቲካ መጠቀማቸው፣ የበጀት ችግር፣ ከልዩ ልዩ መስሪያ ቤቶች ጋር የነበረ የትብብር ማነስ እና የመጀመሪያው ደግሞ በዩኒቨርሲቲ ውስጥ የፈነጠቁ የውስጥ ችግሮች፣ የአስተዳደር ችግሮች ናቸው ማለት ነው። ይሄ በጣም ሊታሰብበት የሚገባ ነው ማለት ነው። እነዚህ ችግሮች ሀገሪቷን በጥብጠዋታል። የዩኒቨርሲቲ አገልግሎት አስተዋጽኦ ደግሞ አለው በጣም ብዙ አገልግሎቱ ብዙ ደግሞ አዲስ ያመጣው በረከት አለ። ክፉን ብቻ ማውራት አይደለም። አስተዋጽኦን በጎ ጎኑን
በሚቀጥለው ለማየት ሞክራለሁ። ጊዜያችሁን ላለመውሰድ ደቂቃ እየወሰድኩባችሁ ስለሆነ ማለት ነው። እየነዳችሁም በቴሌቪዥንም በሬዲዮ ይቅርታ በስልካችሁም በኮምፒውተራችሁም ልትሰሙኝ ስለምትችሉ ከዚህ በላይ ጊዜ አልወሰድባችሁ። ጠቅለል ሲደረግ ግን የዩኒቨርሲቲ አገልግሎት በጎም ክፉም ጎን ነበረው። በጣም መመርመር ግን ያለበት ነው። ምክንያቱም ዘመናዊ ትምህርት ያው ለኢትዮጵያ በሽታዋ ነው። እስካሁን ድረስ ከኢትዮጵያዊ የሆነ ትውልድ መፍጠር አልቻለም። ኢትዮጵያዊ የሚባለው ትውልድ ማን ነው ሲባል ደግሞ ምንም ውስብስብ ነገር እኮ ይሆንብኛል። ለምንድን ነው ግን ውስብስብ የሚሆነው? ፊዚክስ የሚደረግበት ኢትዮጵያዊ ማለት እኮ ኢትዮጵያ ውስጥ መኖር የማይከብደው ህዝብ መፍጠር ማለት ነው። ማለት መልክዓ ምድሩ አማራ ሲሄድ የማይከብደው፣ ኦሮሚያ ሲሄድ የማይጨንቀው፣ ወላይታ ሲሄድ ግራ የማይገባው፣ ትግራይ ሲሄድ፣ አፋር ሲሄድ፣ ሀረር ሲሄድ ግራ የማይጋባ፣ ጋምቤላ የሌላ ሀገር ዜጋ የማይመስለው ኢትዮጵያዊ መፍጠር ማለት ነው። እንዲህ ይሄንን እያጣነ ነው ዘመናዊ ትምህርት። ይሄን አሳጣም። በቃ እርስ በርስ እንዳንተማመን አድርገን ስፒድ ኦፍ ትረስት የሚል አንድ መጽሐፍ አለ። ከህዝብን መግዛት ከፈለክ እንዳይተማመን አድርገው የሚል ኮንሰፕት አለ። ወይም ደግሞ የተሻለ ውጤታማ ስራ ለመስራት የምትፈልግ ከሆነ እንዲተማመኑ አድርጋቸው። ትረስትን በመገንባት ምን ወጪ ትቀንሳለህ፣ የስራ ቅልጥፍናንና ብቃትን ፍጥረትን ትጨምራለህ የሚል የሰቨን ሃቢትስ ኦፍ ኢፌክቲቭ ፒፕል የሚለው ስቲቨን ኮቬ እና አባትና ልጅ ናቸው የጻፉት። እኔ ዘ ስፒድ ኦፍ ትረስት ልጅ ነው የጻፈው ስቲቨን አር ኮቬ የአባቱ ልጅ ማለት ነው። ዞሮ ዞሮ የሚለን ነገር ምንድን ነው? ውጤታማ ለመሆን ከፈለክ በትዳርህ ውጤታማ ለመሆን ከፈለክ ሚስትህን እመናት ወይም እንድታምን አድርጋት። እንድትታመንም ሁን አንተ። ልጆችህም እንዳይጠራጠሩ ኩን፣ አንተም ልጆችህን አትጠራጠር። ቤተሰብ ላይ መተማመን ገባ። ቤተሰብ ላይ መተማመን ከገነባክ አባቴ ምንም መጥቶ ቤተሰብን ሊፈነቅለው አይችልም ማለት እግዚአብሔር ለማንም አሳልፎ አይሰጥህም። ሰይጣንም በየትኛውም ቀዳዳ አይገባም። ሚስትህን እመናት፣ በቃ አትጠራጠራት። ወላጆችህን እመናቸው። ወላጆችህን ማመን ጀመር። መንግስትህን እመነው። በቃ እንደዚህ ነው ማለት መሆን ያለበት። ምንድን ነው? የሚታመን መንግስት መስራት ነው። ስርዓተ መንግስት መስራት ነው። ይታመናል ወይ? እያወዛገበን ስለሆነ አልተረጋጋም። የአብይ መንበረ መንግስት አልተረጋጋም። ያው አሁን ከአማራ ፋኖ ጋር ጦርነት ላይ ነው ያለው። የአማራ ፋኖ እንግዲህ መጨረሻው እንዴት እንደሚሆን ያው በአገሪቷ በለሆሳስ እያየን ነው። እኛ ግን ህዝብ እንዳያልቅ እኔ ጸሎት አደርጋለሁ በአቅሜ። ህዝብ በቃ በለ እግዚአብሔር በቃ በለን። ይህን ለትምህርት አድርገልን። ለመሪዎቹም ለተቃዋሚዎቹም ለፋኖም ለሚሄደውም ኢትዮጵያዊ ነው እየሞተ ያለው ወዳጅ። ኤርትራዊ አይደለም እየሞተ ያለው እንዴ፣ ግብፃዊ አይደለም እየሞተ ያለው፣ ሱዳናዊ አይደለም እየሞተ ያለው፣ አረብ አይደለም እየሞተ ያለው፣ አሜሪካ አይደለም እየሞተ ያለው፣ ኢትዮጵያዊ ነው። የኢትዮጵያ መከላከያ ሰራዊት የፋኖ ወታደር ነው እየሞተ ያለው። ኢትዮጵያ ናቸው እየሞቱ ያሉ። ምናልባት እኮ የአንድ አባትና የአንድ እናት ልጆች ናቸው። በኢሃፓ ስናወራ የነበረው ድሮ ስንሰማ የነበረው ወያኔ ተደረገ የምንለው አሁን እየተደረገ ነው። ሰው እየሞተ ነው። ለምን? የአብይ ስርዓተ መንግስት መደላደል አልቻለም። በስጋት ላይ ነው ያለው። ባለፈው በትግራይ ሚሊዮን የሚቆጠር ወጣት አለቀ። ጓደኞች አሉኝ ጉንድሽ ሆኑ የምሰማቸው የሚነግሩኝ፣ በተለያየ አጋጣሚ የምንገናኛቸው። ዛሬ ደግሞ ነገ ደግሞ የአማራ ጉንድሽ ይገኛል ማለት ነው። ይቀጥላል። የኦሮሞ ጉንድሽ ደግሞ እንደገና እያለ ለምንድን ነው ኢትዮጵያ እግሮቿ እየተቀነጠሰ የሚሄደው? አይበቃንም? መማር አለብን እንዴ? ሁሉን ነገር ለፖለቲካ መጠቀም የለብንም። እናትም ትረፍ፣ ለምን ታልቀስ? አባት ለምን ያልቀስ? አረ በቃን ጎበዝ፣ ይበቃናል ማለት ይሄ ይበቃናል ብሎ አመፅ ማስነሳት አይደለም ማለት። በትዳር ታማኝ ሁን፣ ቤት ላይ ታማኝ ሁን፣ ለሚስት ታመን፣ ለልጆች ታመን፣ ከዛ ጀምር። ለጎረቤቶች ታማኝ ለመሆን ጥረት ነው። ዋልጌ ጋር ተማመን ማለት አይደለም። ስድ የሆነን ጎረቤትን ተቀራረበው ማለት አይደለም። ስድነቱን ነገር ዞር በል አንተ። ግን አንተ በጎ መሆን ያለብህ ስዱን ሰውዬ በጎ ለማድረግ አይደለም። አንተ በጎ መሆን ስላለብህ ብቻ ነው በጎ መሆን። እግዚአብሔር እኛ ቆሻሻ ብንሆን ማንረባ ማንጠቅም ትውልድ ብንሆን እግዚአብሔር አይደክመም አይቆሽሽም ተብሎ ተጽፏል። አንተስ አንተክም የሚል የመጽሐፍ ቅዱስ ጥቅስም እንዳለ ሰምቻለሁ። እግዚአብሔር ነው። እግዚአብሔርነቱን አይቀይርም፣ በምንም አይቀይርም። እግዚአብሔርነቱን እግዚአብሔር ቅዱስ ነው ለዘላለም በከፍታና በልዕልና ነው ያለው። ሰው ደግሞ በእግዚአብሔር አርአያና አምሳል ነው የተፈጠረው። ስለዚህ ባለትዳር፣ አባወራ፣ ንጉስ፣ ባለስልጣን፣ ሚኒስቴር፣ የሆነ መስሪያ ቤት ዳይሬክተር፣ ሹፌር እግዚአብሔርን ነው መምሰል ያለበት።
በቃ ቁጭ እግዚአብሔር ነው መምሰል ያለበት። ጉሊት ቸርቻሪ የሆነ ቲኬት የባስ ቲኬት የምትሰራ የታክሲ ረዳት እግዚአብሔር ነው መምሰል ያለበት። አንተ እግዚአብሔር ነው የምትመስለው። እንዴ ቤት ሰራተኛ ጥበቃ ስለሆንክ አይደለም። የሆነ ቤተ ሙከራው ሰራተኛ የሆነ የካቶሊክ የፕሮቴስታንት የኦርቶዶክስ የሙስሊም መስጊድ ውስጥ ስላለ አይደል? እግዚአብሔር በእግዚአብሔር በአራያና በምሳሌ ነው የተፈጠርከው። ማንም አንተን አይመስልም። ከእንስሶች ዓለም ላይ አንተን የሚመስለው እግዚአብሔር ብቻ ነው። እግዚአብሔር ግን አንተን የሚመስለው አንተ ቅዱስ ኮንክ ብቻ ነው። እኔ ቅዱስ ኮንክ ብቻ ነው እግዚአብሔር እኔን የሚመስለው። አለዛ እንስሳን ነው የምመስለው እንጂ እግዚአብሔርን አልመስልም። እኔ እግዚአብሔር ቅዱስ ነው፣ ከፍ ያለ ነው፣ ልዕልና ያለው ነው። ስለዚህ ማንኛውም ትብብራችን መተማመንን መፍጠር መቻል አለበት። ተማሪዎችም በዩኒቨርሲቲ የሚያደርጉት ነገር ዩኒቨርሲቲያቸው የሚገነባ የዩኒቨርሲቲያቸውን ስም የማያስወቅስ መሆን መቻል አለበት። ወላጅም ልጁን ሲያሳድግ ቤተሰቡ እንዲጠረጠር የማያደርግ መሆን አለበት። ያው ብዙዎቻችን ቆስለናል፣ አቁስለናል። እኔ የራሴ ብዙ ጥፋቶች አሉኝ። በዚህ 40 ዓመቴ ገደማ በጣም ብዙ ቆሻሻ ኮተት የሆነ ነገር ሰርቻለሁ እና በጣም ይቅር ሊሉኝ የሚገባ ብዙ ሰዎች አሉ። ይቅር ልላቸው የሚገባ ብዙ ሰዎች አሉ። በዛው የጄን አግኝቻለሁ። በጊዜ ትዳር አልያዝኩም፣ በጊዜ ልጅ አልወለድኩም። በጣም ይገባኛል በእውነት። እግዚአብሔር በረከት ስላልሰጠኝ እግዚአብሔር ብሩክ ነው በእውነት። አይገባኝም። ለበረከት አልመጥንም ነበር። ለበረከት ግን የምትመጥኑ ሰዎች በረከታችሁን በደንብ አጣጥሙ። እግዚአብሔር የሰጣችሁን መድኃኒት እየወሰዳችሁ ልጅ አታጨንግፉ፣ ውለዱ። ሀብት አላችሁ፣ ተደሰቱበት። እንዴ መኪናችሁን ተጠቀሙበት፣ ደስ ይበላችሁ። የሆነ መኪና አለኝ ለማለት ገዝታችሁ የሆነ ቦታ አታስቀምጡት፣ ተጠቀሙበት መኪናችሁን። ቤታችሁን ዝም ብላችሁ አንደኛው የማትኖሩበት ቤት አትግዙ። ምን ይሰራላችኋል? የማትገዙበት ቤት የማትኖሩበትን ቤት የምትገዙት። በቃ የምትኖሩበትን ቤት ግዙ። ለትርፍ ከሆነ ግዙ። በቃ በቂ ቤት ግዙ፣ ግን ተጠቀሙበት፣ ትርፉን ተደሰቱበት። እግዚአብሔር ገንዘብ ለማጠራቀም አይደለም የፈጠራችሁ። እንዲህ እግዚአብሔር በቃ ለገንዘብ እንድትሰሩ አይደለም የፈጠራችሁ፣ እንድትደሰቱ ነው። ለበላብ ወዝ ጥረግረ ብላ ብሏል። ተደሰት፣ በቃ ውለድ፣ አግባ። እንደኔ ደረቅ አትሆን፣ እንደኔ መሃን አትሆን፣ እንደኔ አትምከን። እኔ በተለያየ ምክንያት መክኛለሁ። ትምህርት አምክኖኝ ሊሆን ይችላል። የራሴ ጠማማነት አምክኖኝ፣ የቤተሰብ አካባቢ የገጠመኝን እድል መጠቀም አለመቻሌ፣ የሰፈሬ ላይ የነበረውን እድል መጠቀም አለመቻሌ፣ ከጓደኞች አካባቢ የነበረውን እድል መጠቀም አለመቻሌ አምክኖኝ ሊሆን ይችላል። አንተ ለምን ትመክናለህ? ተጠቀምበት አባቴ ጤናህን። አንቺም አትውኝ፣ ራስሽን አትስገብገቢ። እግዚአብሔር ስግብግቦች ጋር ስራ የለውም እህቴ። በቃ ገንዘብ የሌለው ወንድ ካለ ቀረቢው፣ ችግር የለውም። የምትወጂው ይሁን ብቻ ውደጂው። እንዲህ ንጉስ ይሆናል፣ ማን ታውቂያለሽ? አንቺም ንግስት ትሆኛለሽ። ስለዚህ ተቀራረቡ፣ መተማመን ገንቡ ማለት ነው። ዋናው ከዚህ የምንማረው ይሄን ነው። የተማሪዎች አገልግሎት ያሳጣው መተማመንን ነው። መተማመን ውጤት ኋላ ደም አፋሰሰ። ኢህአፓና መኢሶን ተባብለው ተጨፋጨፉ። ትውልድ ጠፋ። ሊያስተምረን የሚገባ ትውልድ ጠፋ። እኛም የከረፋ ትምህርት ተማር። እነዛ ተማሪዎች ባያልቁ ኖሮ እኮ ይሄኔ ስንት የአገሪቷ ችግር ቀዳዳ ይደፈን ነበር። በማይረቡ ሰዎች የሚያዙ አሁን ተይዘው የምናለቅስባቸው መስሪያ ቤቶች አይያዙ ነበር። ስርዓት ይኖራቸው ነበር። በኢህአፓና በመኢሶን ተብሎ እርስ በርስ ባይተላለቁ ኖሮ ብዙ በጠቀመን ነበር። ዛሬ ፍዳችንን የምናየው እነሱ ስለጠፉ ነው። የእነሱ መሞት አልጠቀመንም፣ የተረፉትም አልጠቀሙንም። ይኸው ብዙዎቹ እንደምናያቸው ነው። ምን ጠቀሙን? ስለሞቱት ነው እያወሩልን ያሉት እንጂ እነሱ በቁመት ሆነው እስቲ አሁን ማን ነው እስቲ በቁም ሆኖ የምናደንቀው ትልቅ ስራ ይሰራ ለሀገሩ ከወሬ በስተቀር? የትኛው ፓርቲ ነው? ኢህአፓ ነው በቁም አሁን ቆሞ ስራ እየሰራልን ያለው? ከይቅርታ ጋር ማቃችሁ ወዳጆች አሉኝ፣ ብዙ መረጃ የሚሰጡኝ ወዳጆች አሉኝ። በቂ ለኔ አቅሜ በላይ የሆነብኝ ገና ያላነበብኳቸው ማለት አሉ። ግን ምንድን ነው ማን ነው ቆሞ የጠቀመን? ሞተዋል። አዎ፣ ግን ሰማዕታት ሞተዋል ብለን በረከት ስለምናገኝባቸው እንጠራለን። የኢህአፓ ሰዎች ሞተዋል ብለን ምናቸውን ነው የምናስበው? ያዘነች እናት እያለቀሰች ነው፣ አባት እያለቀሰ፣ ዘሮቹ እያለቀሱ፣ መከነ፣ ልጅ ሳይወልድ ሞተ። ኢህአፓ መከነ። አሁን ምን አለው? መኢሶን መከነ። እኔ ይቅርታ አልመከነ የምትሉ ከሆነ አስረዱኝ። እኔ ደንቆሮ ነኝ በዚህ በኩል። ምክንያቱ አገሪቷ ብዙ ቦታ ላይ ፉርሽ ሰዎች ሲመሯት ነው አማየው። የትራንስፖርት ሚኒስቴር ማን ያለው? የጤና ጥበቃ ሚኒስቴር ማን ያለው? የትምህርት ሚኒስቴር ብርሃኑ ነጋ የኢህአፓ ነው አይደል? መራራ ጉዲና እዛ ውስጥ ነበር አይደል? መለስ ዜናዊ እዛ ውስጥ፣ በረከት ስምኦን እዛ ውስጥ ነበረ፣ ስዬ አብርሃ፣ እንደዚህ ምንላቸው እንዲህ የሞቱትን ብቻ አይደለም እኮ በህይወት ያሉት እና ያሬድ ጥበቡ እዛ ውስጥ ነበሩ። አሁን አዲስ አበባ እነምናገኛቸው አሉ። ኢህአፓ ዋጋ የከፈሉ ታስረው የወጡ እነ ህይወት ተፈራ
ታደለች ሀብተ ሚካኤል የፒያሳ የሀብታም ነጋዴ የነበረች ዶሮ ማነቂያ አካባቢ ነው እኮ የታደለች ሀብተ ሚካኤል ራሱ አባት ንግድ የነበራቸው አይደለም እንዴ? ስለዚህ ታደለች አሁን ምንድን ነው ያን ሁሉ ትምህርት ተምራ ያበረከተች ለልጆቿ ሆናለች። አሁን በምክክር ኮሚሽኑ ታሪክ ሰርታለች። ጦርነት እንዲበርድ አድርጋለች። የኢትዮጵያ መከላከያ ሰራዊት ከፋኖ ጋር እየተጨፋጨፈ መከላከያ ሰራዊቱም እንዳያልቅ ፋኖም እንዳያልቅ አድርገው ወጣቱን የኢትዮጵያ ኃይል እንዲሆን ማድረግ ችለዋል። መማራቸው ታዲያ ከኛ በምንድን ነው የሚሻለው? ከኔ ከደንቆሮ አሁን እሱ ይዞ ሄደው አውሮፓ ተምረው ያን ሁሉ ትምህርት የሚያስቀና መጽሐፍ ጽፋ የነበረችው ታደለች ሀብተ ሚካኤል በምክክር ኮሚሽኑ ምንድን ነው የሰራችው? የራሷ ድርሻ ምንድን ነው? ዮናስ ብሩ አብይን ማማከር አማክረው ነበር ብሏል። ኢንዲፔንደንት ኢኮኖሚ ገለልተኛ የኢኮኖሚ የምጣኔ ሀብት ባለሙያ አማካሪ ነበርኩ ብሏል። እሺ ብዙዎቹ ገለል ብሏል። ምንድነው ምጣኔ ሀብት ብሎ ለኛ ምን ጠቆሙን? አሁን ለኛ ለመንግስት ብቻ ነው እየጻፉ ለፈረንጅ መጽሔት ላይ ጋዜጣ ላይ ስማቸውን አልሞትኩም ብዬ ከመንደፋደፍ በስተቀር ምንድነው ለዓለም ይሄ ነው ጠብ የሚል ነገር ይሰሩልን? ያልገባኝ ደንቆሮ ስለሆንኩ ያልገባኝ ብዙ ነገር ይኖር ይችላል። ግን የማያቸው የዕለቱ የሚያለቅሱ ሰዎች ነው። በየዕለቱ የሚያዝን ሰውን ነው የማየው። በየዕለቱ እየተሰቃየ የሚኖርን ኢትዮጵያዊ ነው የማየው። ለዚህ ህዝብ ይመጥነዋል? ይሄ ከኢሃፓ ለዚህ ህዝብ ችጋር ነው የሚመጥነው? ድህነት ነው የሚመጥነው? አማራና ኦሮሞ ተብሎ መጨፋጨፉ ነው የሚመጥነው? ትግሬ ይሄን ያህል ቆማጣ አመረተ ተብሎ ይሄ ጓደኞቼ ግማሽ እግራቸው ተቆርጦ ማየት ነው? ይሄ ነው ለኢትዮጵያ ይመጥነው? ይሄ የኢትዮጵያ መቆም አለበት። ሙሉ ሰው ሆኖ መቀጠል አለበት። ኢትዮጵያን አረጋጓት፣ አግዟት። ኢትዮጵያ አይመጥናትም። ልዕልና ነው የሚመጥናት፣ ከፍታ ነው የሚመጥናት። ታሪኳ ከፍ ያለ ነው። አድዋ ትልቅ ነው። አድዋ መስራት ነው ያለብን። ኮሪደሩ ልማት ለሰው ነው መጥቀም ያለበት። ስለዚህ ኮሪደሩ ልማት ውስጥ ፌር የሆነ የኪራይ ስርዓት እንዲፈጠር የምጣኔ ሀብት ባለሙያዎች የኪራይ ላይ የምትሰሩ መንግስትን ማማከር ነው። አሁንም በሚስጥር በዚህ ኦሮሞ ተጠቀመ እየተባለ ደግሞ ውድመት እንዳይፈጠር መንግስትን ማማከር ይፈልጋል። ምክንያቱም ጆፌ ሁሉ ቦታ አለ። ስግብግብና ስድ የሆነ ሰው ብዙ ቦታ አለ። ስለዚህ መንግስት አካባቢ ላይ ክፍተት ተፈጥሮ እንደገና ደግሞ ለኦሮሞ ጥፋት እንዳይሆን ማማከር ያለባችሁ ሰዎች አማክሩ። ሀገር እስከ መቼ ትለቅ? ጸሎት ግን የምትችሉ ጸልዩ፣ ማሰብ የምትችሉ አስቡ ለማለት ነው። የዩኒቨርሲቲ አገልግሎት ይሄን አስተምሮኛል ለማለት ነው። አገራችን ኢትዮጵያ በጣም ውድና ክብር ትልቅ አገር ነች። ሀሳብ አስተያየቶቻችሁ ስጡኝ። ያልጠማችሁን ነገር ያበዛውባችሁ ያንኳተትኩትን ነገር ተቹኝ። የሚጠቅም ነገር ላይ እንቀጣጠላለን። አመሰግናለሁ።